ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች የሀገሬ ልጆች በያላችሁበት ክርስቲያናት ወንድሞቼ ይቅርታ ባላችሁበት ሰላማችሁ ብዝዝት ይበል። ዛሬ እንግዲህ ያው በምንወዳቸው በጨረቃዎች በብሩኬና በሀይሚ በሁለቱ ጥንዶች ዛሬ በሚፍታ ቤት ሚፍታ እንግዲህ ሰርፕራይዝ አድርጓቸዋል በቤቱ። በጣም ደስ ይላል። ሚፍታ እንግዲህ ያው ብሩኬንም ምስጋና ስለ መኪናው ከሱ ያኔ ብር እያለ አለ ሁለት አይነት ነገር ነው አለ የምንጠቀመው። እውነቱን ነው። በጣም ብሩኬ በጣም ብዙ ሰው ነው ያደነቀው። ከዚህ የበለጠ ለውጥ ጀግና ጎበዝ ሰርቶ እናንተ ሰርተን ጥሩ ነገር ላይ ስንጠቀም ደስ ይላል። የማይሆን ነገር ላይ ደግሞ አባክነን መጨረሻ የሰው ፊት መጨረሻ መውደቂያችን አያምርም። መጨረሻ ደግሞ እኔ እንጃ ልመና ከምንገባ አሁን ብሩኬ በእድሜው እየተጠቀመበት ነው። በእድሜው በጣም ደስ የሚል ነው። እኔ በአሁን እድሜ አይታስባችሁታል። በዚህ ሰዓት እድሜው ከሁሉ ነገር ተቆጥቦ ለዓላማው የቆመ ጀግና ወንድ ልጅ ቢሆን ብሩኬ ነው። በጣም እንግዲህ ኢንሻአላህ የእሱን አርአያ ተከትለው ሌሎችም ወንድሞቻችን የእሱን ተከትለው እንደሚጠነክሩ እርግጠኛ ነን። እና ሴት ጊዜ ሚፍታ ብር አንዳንዱ ለማባከን ላልሆነ ቦታ ለማዋል፣ አንዳንዱ ደግሞ እንደ ብሩክ ያለው ጥሩ ቦታ ላይ ለማዋል ያረጋል ብሏል። በጣም ደስ ይላል። አዎ እንግዲህ ዛሬ ሚፍታ እንግዲህ ባለፈው ትዝ ካላችሁ ወጥ ልበለው ምግብ ስራ ውድድር ነበር ብሩኬና ሀይሚ አይታችሁን። መኮረኒ አባቱ ያዘጋኛ ውዙ ቢላ መኮረኒ ምናምን ያው እንግዲህ ለሁለት ሲሰሩ አይታችኋል። እንግዲህ 200,000 እይታ ያለው ሰው ሽልማት አለው ብሎ ነበረ ሚፍታ እንግዲህ በገባው ቃል ያው በመሀልም አው ለረመዳንም ነው። ሁለተኛ ደግሞ እዚህ ሳውዲ አረቢያ መጥቶ ከእናቱ ጋር ነው ወሩን ጾም የጾመው እና አልተመቸኝም ነበር ቪዲዮም ጭኛ አላቅም አለ። እውነቱን ነው። እዚህ አይቼዋለሁ፣ እኔም ሳውዲ አይቼዋለሁ እናቱ ጋር እና ለዛ ነው እንጂ አልረሳሁትም ብሎ እንግዲህ ሰርፕራይዙ አይታችሁታል። ደስ ይላል። ባለ ሁለት እንትን ነው ለመጥባ ቡታ ጋዞች ከላይ የምትደረብ ኢትዮጵያ ምንድን ነው ስቶፕ የሚባለው። እኛ እዚህ በዚህ ሀገሩ ቡታ ጋዝ ነው የምንለው። ስቶፕ ባይቼላዋ በጣም አሪፍ እቃ ነው። በጣም ቆንጆ ነው። ስጦታው ለሀይሚዬ እንግዲህ አስረክቧል። ሀሚ ብሩክ ማለት ያው አንድ ናቸው። ደግሞ ሲል ልጅ ያስፈልጋታል። ችግር የለውም። ደግሞ እሱ አላህ ብሎ እነዚህ ልጆች ተጣምረው ለወደፊቱ አብረው ባልና ሚስቱ ነው ከኖሩ አንድ ነው። የብሩኬ ማለት የሀሚ ነው፣ የሀሚ ማለት የብሩኬ ነው። ብሩኬ እኮ በዛችሁ ቃል ደስ እንዲላ ብዬ ገዝቼ ሰጥቻታለሁ አለ በቀኑ እና ችግር የለም። በጣም ደስ ይላል። እንደ ብሩኬ አይነት ሀሳቢ እንግዲህ ይስጣችሁ ላለው ለሴቶች ይስጠን ብላችሁ ዱአ አድርጉ እንጂ ቶች ጸሉ እንጂ የሰው ባል አትመኙ፣ የሰው ፍቅረኛ አትመኙ፣ አትሳደቡ። ጥሩ ነገር እና እኛ ካፋችን ከወጣን ጥሩ ነገር ደግሞ አላህ ይሰጣል። ለምን ለኔም እንደ ብሩኬ ጥሩ ያላገባ ፍቅረኛ ያላያዛችሁ ካላችሁ ስጠኝ፣ የያዛችሁትም ደግሞ እንደዚህ አርግልኝ፣ ጥሩ ባል አርግልኝ፣ አላማ ያለው ወንድ አርግልኝ፣ ጀግና አርግልኝ። በቃ እንደዚህ በሉ እንጂ ገና መልክና ቁመት አለው ብላችሁ ለምን ከሀይሚ ጋር ሆነ ብላችሁ ደማችሁ የሚለብስ ሁሉም ማለት አይደለም። ስንቶቻችሁ ናቸው አሁን ሀይሚን የማትሏት? ጉዳለ እንዴ የኔ ግድና ጥንሽ አርጋችሁ ነው እንጂ ለምን አይሆናችሁማ እህቶች። አይሆንም እኮ የሰው ነው አለቀ። እዚህ አሁን የፈለገ ቢሆን ብሩኬና ሀይሚን ራሱ ቢለያዩ እኮ ብሩኬ እኮ ለእናንተ አይሆንም። ሀሚን ስለተሳደባችሁ ሀሚን ስላላያችሁ እኮ ለእናንተ አይሆናችሁም ብሩኬ። ስለዚህ ቶቼ ይሄን ለማንሳት የፈለኩት ለእኛም እንደ ብሩኬ የሚያስብ ጎበዝ፣ ጠንካራ አላማ ያለው ወንድ ይስጠን ብላችሁ ተመኙ። በቃ ቅናት ሳይሆን ተመኙ። እንደዚህ አይነቱ ወንድ ይስጠን በሉ እንጂ የሰው ወንድ ለእኔ ስጠኝ አይባልም፣ ነውር ነው። ነት ይደብራል። ወደ ራሳችሁ ተመለሱ። ሁላችሁም አይደላችሁ፣ አንዳንዶቻችሁ ማለት ነው። እንግዲህ ይሄ ሚፍታዬም በሙያው በክሰሉ ምርጥ ምግብ አዘጋጅቶ አይታችሁታል። ሽሮ ያው ጾም ስለሆነ
ስጋ እንዳልሰራ ጾም ነው ብሏል። የክርስቲያን ጾም ስለሆነ ልክ ነው። ጎበዝ በክሰል አስባችሁታል። ሴት ልጅ የማያረገውና ያረገው ጀግና ወንድ ነው ሚፍታየም ዶት ውስጥ ያንተንም ምን ይበቃሃል። ቤት አለ፣ ሁሉ ነገር አለ፣ ጸባይ ያለህ ረጋ ያልክሊንህ አንተም ዝም እስከ መቼ ድረስ? ልጅ በልጅነት ነው ነገር እኮ እህቶቼ። ወንድ እኮ ልጅ ችግር የለም ባያገባም ቢቆይም የሴት እድሜ ናት እንጂ ትንሽ የምታሳዝነው። ካለፋለፋት ነው የሚፈልጋትም የለ በጊዜዋ ካልተጠቀመችበት። እንግዲህ የነ ብሩኬ ሰርፕራይዝ ሌላም አለ እግዚአብሔር ካለ ብሏል። እንግዲህ ሌላው አረ ብሩኬ አረ ይበቃል፣ አታጓጓል። ሌላው ደግሞ የሀይሚ ቀለበት ይሁን እባክህ። ቀለበት አድርገህ ወይ ፍቅረኛዬ ናት ብለህ ግልጽ አድርግልን። እስከ መቼ እንዴ? እሷም እኮ ካላልካት የውስጣችሁን አናቅም ካላልካት በቃ ይሄ ልጅ አይፈልገኝም ብላ እኮ ለወደ ሌላ ደግሞ ልቧ ሌላ ውድድ አድርጋ ከሄደችብስ እንድትተዋደዳችሁ ከምትለያዩ ባክ። የሁለተኛው ሰርፕራይዝ ቀለበት ካረክ ከዛ በኋላ ደግሞ ስለ ህይወታችሁ እያሰባችሁ ስትሄዱ ፍቅራችሁም እየደረጀ እየጨመረ ይሄዳል። የሚያጣላችሁም እንደዚህ የሚቀባጥሩ ሴቶችም የሚቀባጥሩ ወንዶችም አርፈው ይቀመጣሉ። አፋቸውን ለማዘጋት ቀለበት አርጉ። ሩታና አብርሽ ተለያይተው ያልተለያዩት ቀለበት ስላሰራቸው ነው ፍቅራቸው የጨመረው። ስለዚህ ብሩክዬ አንተም ቀለበት ታስቡ። ቀለበት ነው የሁለተኛው ሰርፕራይዝ።